መጽሐፍ ያዛችሁ ዘፍጥረት መጽሐፍ ላይ ሌሊት ስጸልይ ወደ ውስጥ የመጣ መልእክት ነውና ዘፍጥረት ምዕራፍ 41 አካባቢ ያለ ክፍል አለና እሱን እናነባለን። ቁጥር 14 ላይ ማካፍላችሁ ርዕስ ቦታ የሚቀይር ድምጽ። ሲከጎናችሁ ያለውን ሰው ቦታህን የሚቀይር ድምጽ ይመጣል በሉት። ምንን የሚቀይር? ቦታህን፣ ስፍራህን የሚቀይር ድምጽ። አሜን ብትይ ይሻልሻል። ፈርዖንም ልኮ ዮሴፍን አስጠራ። ማን ነው ያስጠራ ያለው? ፈርዖን። ፈርዖን ማለት የማን ንጉስ ነው? የግብጽ ንጉስ ነው። አያችሁ፣ ምንን የሚቀይር ድምጽ አልኳችሁ? ቦታችሁ ወይም ስፍራችሁን የሚቀይር ድምጽ። ይሄው እግዚአብሔር ምስክር አይደል? ነገ ሰኔ 8 ነው። ቦታችሁን የሚቀይር ድምጽ ከንጉስ ቢሮ ይመጣል። ዘራፍ ዛሬ ያለ እግዚአብሔር ዕውቅና ህልማችሁ ሳይፈታ ወይን ቤት ጉርጓዱ ውስጥ አትቀርም። ዛሬ ትንቢት ይዤልህ መጥቻለሁ። ስፍራህን የሚቀይር ቦታህን የሚቀይር ከንጉስ ቢሮ አንድ ድምጽ መጥቷል። ጮኸ አሜን። አጠገብ ያለውን ሰው ባክን የሚያፈጥን የእግዚአብሔር እጅ መጥቷል በሉት። ፋታካሳታራበ ሙርፋሲያላፋ ሌሊት እየጸለይኩ መንፈስ ቅዱስ ምን ይናገረኝ ነበረ? እንደ ኤልያስ ተስፋ ቆርጦ የተኙ ኃያላኖችን አለኝ ኢነርጂያቸውን ቀይሬ አለኝ። ባራሳታራባሻባ እግዚአብሔር እንዲህ አለኝ፣ አንቺ በአራት ነጥብ በደመደምሽው ቻፕተርሽ ላይ በዘጋሽው ምዕራፍሽ ላይ አዲስ ምዕራፍ እኔ እጀምራለሁ አለኝ። አንድ ሰው ጮሆ አሜን ይበለኝስ። ርዕሴን እየያዛችሁ ታየ። ምንን የሚቀይር? ስፍራን። ኑሃሚ ልጆቿንና ባሏን አታ ወደ ቤቴልሔም ተመለሰች ይላል። ሩትን ብቻ ይዛ ከዛ መጋጋጥና መላላ ስለሰለቻት ሩት የየለት አስቤዛ ይዛ ትገባ ነበርና ሰልችቷታል። ያንም ኑሃሚና ባክሽ ይሄንን የየለት እንጀራ ይዘሽ ከምትገቢ የዚህ እርሻ ባለቤቱን ዋልሳ ይሆንሻል፣ የቅርብ ዘመድ ይሆንሻል፣ ጥለፊው አለችው። አቤት አቤት! ዛሬ ሰኞ ተብሎ የተጠራው ነገ በእናንተና በኔ መካከል አንድ የሆነ 6:12 ሰዓት አለ። ዛሬ ለአንድ ሰው መተንበይ ይፈልጋል። የቃርሚያን ምዕራፍ ጨርሰሃል። ብድግ በሉና ለሁለት ሰው ለሶስት ሰው የቃርሚያን ምዕራፍ ጨርሰሻል በሏል። አቤት አቤት! ተንብይበት። የቃርሚያን ምዕራፍ ጨርሰሃል። የምትገለጥበት እርሻ ውስጥ የምትገባበት ህዝብ ወደምታበላበት ሀገር ወደምትሆንበት ሰፈር ልትቀይር ነው። ሰፈር ልትቀይር ነው። አረ በጌታ ውሰድ ውሰድ። አሜን በልና እስቲ ከኔ ጋር በቃ ጨርሻለሁ። ዘራፍ ፈልፈላ ሰፈር ላይ ያለ ይስማ። በቃ ጨርሻለሁ በለኝ። የድግግሞሽ ህይወት የትላንትናን ህይወት በኢየሱስም ጨርሰሃል። ምንን የሚቀይር? ስፍራ ወይም አድራሻችሁን የሚቀይር የእግዚአብሔር ድምጽ ዛሬ ወደ እናንተ ይመጣል። አንተ ታላቅ ኃያል ሰው ተነስ፣ በጉልበት ሂድ የሚል የሆነ ድምጽ ያዘ መልአክ ዛሬ ይገናኛቸዋል። ፈርዖንም ልኮ ዮሴፍን ምን አለው? ከየት ነው እያስጠራ ያለው? ከግዞት ቤት አስቸኮሉት። ራሱንም ምን አሉ? ራሱን ተላጨ፣ ልብስም ምን አደረገ? ለወጠ፣ ወደ ፈርዖንም ገባ። ይኸው ስማ፣ አንተና አንተ ብቻ የምትከፍተው ፓስዋርድ አለ ዛሬ። ከጎናችሁ ያለውን ሰው ትፈልጋለህ በሉት። የገፉህ ይፈልጉሃል፣ የጠሉህ ይፈልጉሃል፣ ያሙሽ ይፈልጉሻል፣ ኔ አቢ ኔ አሳርፍን ይሉሻል። የተቹሽ ጓዳ ከኋላው ነው የተንሸኳሸኩ በዚህ ወር ይፈልጉናል፣ ለመፍትሄ ይፈልጉናል። እሺ ይፈልጉኛል።
ዘራፍ ለአንድ ሰው ነው ይሄ መልእክት ይዤ የመጣሁት። በተገፋህበት በቆሰልክበት አንገት በደፋህበት የሰው ምላስ በገረፈ ስፍራ ላይ በርን በዘጉት በእውነት አትጠቅሚም ባሉሽ በእነሱ መካከል እግዚአብሔር ለክብር ይፈልጉሃል፣ ለመፍትሄነት ይፈልጉሃል፣ ለምግብ ይፈልጉሻል። የሆኑ ወንድና ሴት ልጆች ጫማቸው ሲቀየር ጉልበታቸው ሲታደስ ኢነርጂያቸው ሲቀየር የኔን የሚል ሰው ጮሆ አሜን። ምንን የሚቀይር ስፍራን የሚቀይር ቦታህን የሚቀይር የእግዚአብሔር ሳውንድ እየመጣ ነው። የእግዚአብሔር ኮሊንግ እየመጣ ነው። የእግዚአብሔር ድምጽ እየመጣ ነው። አታፍሪምና አትፍሪ የሚል ቃል እየመጣ ነው። ወደቅሽበት ቦታ ወርቀሽ አትቀርም እያለሽ ነው። በተሰበርክበት ስፍራ ተሰብረህ አትቀርም እያለህ ነው እግዚአብሔር። ለምንድነው አሜን የማትሉት? ለምንድነው ዝም የምትዩ? እናት ኃያላን ትፈለጋላችሁ። አዋሳ ላይ ትፈለጋላችሁ። ለኢትዮጵያ ትፈለጋላችሁ። ለምድሪቷ ትፈለጋላችሁ። አንተ ሰውዬ ትፈለጋለህ። የገፉ ይፈልገዋሉ። የሟረቱብህ ይፈልገዋል። አይጠቅምም ያሉ ይፈልጉሃል። ዮሴፍን ከግዞት ቤት አስቸኩሎ የጠሩት አስቸኩሎ ንጉሡ ያስጠራው ሊፈታው ያልቻለ እንቆቅልሽ ስለነበረው ስለተቸገረ ነው የጠራው። የግብፅን ጠቢባን፣ አስማተኞችን፣ ጠንቋዮችን፣ ደጋሚዎችን፣ ሞራ ገላጮችን፣ መናፍስት ጠሪዎችን ሰብስቦ ያየውን ህልም ሊፈቱለት አልቻሉም። ይሄ ዕብራዊ ወንጀል ሳይሰራ ወንጀል ሰርተሃል ተብሎ በወይኔ የተጣለ ግን ህልመኛ ነው። ግን ቃል ያለው ግን ህዝብን የሚያበላ ህዝብን የሚያሳርፍ ነገር ያዘ። በምን ውስጥ ተጥሎ ነው ያለው? በግዞት ቤት ውስጥ ተጥሎ ነው ያለው። ድምጽ እስኪመጣ ትእዛዝ እስኪመጣ ጌታ ኢየሱስ ምስክሬ ነው ምላችሁ፣ የግዞቱን ቤት ጨርሰሃል ዛሬ። ከጎንሽ ያለችዋ ነካ አርጊና የመከራውን ቤት ጨርሻለሁ በለው። የፈተናውን ቤት ጨርሻለሁ በለው። አንተ ቶቶ ተናገር። አንተ የመከራውን ቤት ጨርሻለሁ በለው። የሰልፉን ቤት ጨርሻለሁ በለው። ወይኔ ለአንድ ሰው ልተንቢ፣ የወረኞቹን ሰፈር ጨርሰሃል። የሟርተኞቹን ሰፈር ጨርሰሃል። አንድ ሰው ጮ ጨርሻለሁ። አንተን ሊያስሩ ይችላሉ፣ ግዞት ቤት ሊጥሉ ይችላሉ። ህልምን ግን አያስሩትም። ሊያሙሽ ይችላሉ፣ ሊያዋርዱሽም ይችላሉ፣ የፈለጉን ሊያደርጉ ይችላሉ። ውስጥሽ ያለውን ፕሮግራም ግን ፎርማት ማድረግ አይችሉም። ወላላላፋና ሳታራባሻ ዊላ ኮራባሳ አንተን የፈለጉትን ነገር ሊያደርጉ ይችላሉ። እግዚአብሔር አንቺ ውስጥ ያስቀመጠውን ነገር ግን ለመግደል አይችሉም። ህልመኛው ህልሙ ሳይፈታ አይሞትም። እጅ ከፍ አድርግና አልሞትም በለስ። ህልሜ ይፈታል በለይስ። ምንን የሚቀይር? ቦታህን ስፍራህን የሚቀይር ዛሬ ይኸው እግዚአብሔር ምስክሬ ነው። በሩን ሳይገነጥል ጣራውን ሳይገነጥል የሆነ ቮይስ የሆነ ድምጽ እኔ የልጅነትህ አምላክ፣ እኔ የማለዳህ አምላክ፣ እኔ የጧትህ አምላክ፣ እኔ እግዚአብሔር እንደዚህ ይልሃል፣ አልጥልህም፣ አልተውም፣ አይዞ፣ ጽና፣ በርታ፣ ባንተ የጀመርኩትን ባንተ ጨርሳል። ለምንድን ነው አሜን የማትሉት? ዛሬ ክንፍ የሚቀየርላቸው ጫማ የሚቀየርላቸው የሆነ ሌቭል ላይ ወጥቶ የሚበሩ ልጆች ይታዩኛል። ላላላላላላላላላላቦ ኢኖ ሰፓ አናማ ያው የቀባኝ እግዚአብሔር ምስክሬ ነው ምላችሁ። ዛሬ ክንፋችሁ ይቀየራል። ዛሬ እግራችሁ ይቀየራል። መብረሪያ ይቀየራል። አዋሳ ከተማ ላይ ያለችው ጋለሞታ ትገለብጣል። ንጉሡ ፈርዖን ዮሴፍን ልኮ ምን አደረገው? አስጠራው የሚል ቃል በጣም ነው ተች ያደረገ። አስጠራው። ከግዞትም ቤት
አስቸኮሉት። እሱም የግዞቱን ቤት ቆሻሻ የግዞት ቤት ውስጥ ያለውን ማንነት ጸጉሩን ምን አደረገ? ተላጨ። ልብሱንም ወደ ፈርዖንም ገባ። አጠገባችሁ ያለው ሰው ወደ ተነገረህ ትገባለህ በሉት። የጊዜ ጉዳይ ነው፣ የሰዓት ጉዳይ ነው እንጂ እግዚአብሔር ወደ ተናገረህ ነገር ዛሬ ከዚህ ቤት ሳትወጣ ትገባለህ። ንገሩት ከጎን ያለን ትገባለህ ዛሬ በሉት። ተዘጋጅተሃል በሉት። እሺ ገባ ይላል። አቤት አቤት ደስ የሚለኝ ጌሙ ሊጀመር ነው። ወደ ፈርዖን ወደ ቤተ መንግስት ያ ዕብራዊ ስደተኛ ታስሮ የነበረው ወንጀል ያልሰራ ሰርታል በሚል በውሸት መረጃ እና ማስረጃ ትክክል ባልሆነ ግን እውነት ባልሆነ መረጃ ምን ሆኖ ተወንጅሎ ገባ፣ ታስሮ ገባ። የሚገርም ነገር ነው። ንጉሱ ያየውን ህልምና ራእይ ሚፈቱለት የግብጽ ጠንቋዮችን ቢሰበስብም ሊፈቱለት አልቻለም ነበርና ጠጅ አሳላፊው መጣና ለንጉሱ ነገረው። እኔን ከግዞት ቤት ያስወጣኝ ያየሁትን ምን ህልም የፈታልኝ አንድ ዕብራዊ አለ። ስሙ ማን ይባላል? ዮሴፍ ይባላል። ንጉስ እሱም ቢመጣልን ምን ያደርጋል አለ? ይተረጉምላል፣ ህልሙን ይፈታልሃል፣ ያየውን ነገር አንድ ባንዱ ምን ያደርግልሃል? ይፈታልሃል፣ ይገልጥልሃል አለ። ከዛ ንጉሱ ስለተጨነቀ ያንን ዕብራዊ ግዞተኛ ፈጥናችሁ አምጡልኝ። ከጎናችሁ ያለውን ሰው እንዲህ በሉት፣ አስቸኳይ ድምጽ መጥቶልሃል በሉት። የሚገርማችሁ ነገር የሚያስቸኩል ድምጽ፣ የሚያፈጥን ድምጽ። ከጎናችሁ ያለውን ሰው የሚያስቸኩልና የሚያፈጥን ድምጽ መጥቷል በሉት። ምን የሚቀይር? አድራሻ የሚቀይር፣ ስፍራ የሚቀይር፣ ቦታ የሚቀይር። ጌታ አምላኬ ምስክሬ ከዚህ ፕሮፌሲ በኋላ ስፍራችሁ የሚቀየርላቸው ሰዎች አሉ። እስቲ አጠገቤ ያለውን ሰው የኔ ስፍራ ተቀየረ ዛሬ በሉትስ። ነካርጊያት የሰለቸ ስፍራን ዛሬ ትፋታለህ በለው። የሆነ ሰው ዛሬ ተፋቶ ይወጣል። የጭያልክ የመጣውን ነገር ጥለህ ትወጣለህ ዛሬ። እስቲ ከኔ ጋር እጅ ከፍ አድርግና ይፋታኛል በል ና። ወደ ንጉሱ ሮጦ ገባና ያ ስደተኛው ገባና ወደ ንጉሱ ፊት ቆመ። ንጉሱ ፊት ቆመና እስኪ ያየውን ነገር ንገረኛል። ከዛ ስለወፈሩትና ስለከሱት ላሞች ነገር። ከዛ ዮሴፍ እንዲህ አለው፣ በግብጽ ላይ የሚመጣ ረሃብና ጥጋብ እንደሆነ ነገረው። በግብጽ ላይ የሚመጣ ረሃብና ጥጋብ እንደሆነ ነገረው። 7 የረሃብ ዘመናት አሉ፣ 7 ዓመት ደግሞ የጥጋብ ዓመት አሉ። ስለዚህ ቶሎ ብለህ ምን አዘጋጃለሁ? ንጉሱን ጎተራዎችን አዘጋጅና እህሉን ከምር። በረሃቡ ዘመን ህዝቡ እንዳይራብ ምን እንዲሆን እንዲበላ እህል እንዲያገኛል። ንጉሱ ተገረመ፣ ንጉሱ ተደነቀ። ምን አይነት ጃይንት ሰው ነው ብሎ የሚገርም ነገር የመንግስቱን እኩሌታ እኮ ነው አምጥቶ ምን ያደረገው ሰጠው፣ ሾሞ ጠቅላይ ሚኒስትር አድርጎ ሾሞ። ይሄንን የሚሰራው የኔ እጅ ሳይሆን የራስ እጅ ነው። አንተን ራስ እህሉን ምን ማድረግ ያለብህ አለው፣ መሰብሰብ ያለብህ። አቤት አቤት! ዩኒሴፍ የሚባል ድርጅት ከየት ቤት ወጥቶ ከግዞት ቤት ወጥቶ የእርዳታ ድርጅት። እኔ እዚህ ቤት ውስጥ ያላችሁ አሁን ያለህበት ሰፈር ያረክበት ያለው ቦታ ማለፊያ እንጂ መኖሪያ አይደለም፣ መሻገሪያ እንጂ። ጌታ እጅ ከፍ አድርግና አሜን። ዮሴፍ ህልሙ ከፈታ በኋላ ተመልሶ ወደ ግዞት ቤት ገባ የሚል ቃል አለ። የመጣለት ድምጽ ከንጉስ ቤት የመጣለት ድምጽ አንደኛ ምኑን የሚቀይር? ስፍራውን የሚቀይር። ከግዞት ቤት ከእስር ቤት ወደ ምን? ወደ ቤተ መንግስት። ከዚህ ግቢ ሳትወጡ የሆነ ስልክ ይደወልላቸው። እጅሽ ከፍ አድርግና ወስጃለሁ በይ። ከምን ወደ ምን ወረወረው? የእግዚአብሔር ድምጽ ከግዞት ቤት ወደ ቤተ መንግስት። ዛሬ ተናገር ብሎ እግዚአብሔር የሰጠኝ ቃል ይሄ ነው።
ካልተመቻችሁ ስፍራ ፈጥናችሁ ትወጣላችሁ። ንገረው ከጎን ያለው ካልተመቸሽ ስፍራ በሏት ፈጥነሽ ትወጫለሽ። ትቢያሽን አራግፈሽ ትወጫለሽ። እጅ ከፍ አድርግና እግዚአብሔር ያስወጣል በለኝ። መግቢያ ካለ መውጫ አለ። መግቢያ ካለ ምን አለ? መውጫ አለ። ከገባህበት ገደል፣ ከገባህበት ጉድጓድ፣ ከገባህበት ችግር፣ ከገባህበት መከራ በክብር እግዚአብሔር ያስወጣሃል። ያመነ ሰው ጮህ አሜን ይበለኝ። ዮሴፍ ወደ ንጉሱ ገባ። ህልሙን ምን አደረገለት? ፈታለት ወይ ተረጎመለት። መተርጎም ብቻ አይደለም ያደረገው። የሚገርማችሁ ነገር ተርጉሞ ከጨረሰለት በኋላ ንጉሱ ህልሙን በፈታለት በዛው ቦታ ላይ ምን አደረገው? ዮሴፍን ሾመው ይላል። በተዋረዳችሁበት ቦታ፣ በተገፋችሁበት ቦታ፣ ስማችሁ በጠፋበት ስፍራ ላይ ዛሬ እግዚአብሔር ይሾማቸዋል። ንገረው ከጎን ያለው ያ ቦታው ሳይቀየር በሉ፣ ከተማውን ሳልቀይር በሉ፣ ስፍራውን ሳልቀይር በሉ፣ ይሾመኛል ጌታ። እጅ ከፍ አድርግና ወስጃለሁ በለኝ። የመጨረሻ ወስጃለሁ በለኝ። ያዘገየህ የዘር መርገም የተመታ ይሆን። የቤተሰብ ጭንገፋ የተመታ ይሆን። የዘር ማንዘር መርገም የተመታ ይሆን። እስቲ ከኔ ጋር ብድግ በልና ያስቸኩለኛል በል፣ ያፈጥነኛል በለኝ። የመጨረሻ